ጆን ዳንኤል ሊያስቀና የሚችልበት ላይፍ ይዞ አልመጣም። እግዚአብሔር ምስክሬ ነው የምልህ ጆን የድሮ ጆን አይደለም። እግዚአብሔር እኔ እነግርሃለሁ፣ እመነኝ ዮኒ፣ ከፈልክ በውስጥ እናውራ። እንዲያውም እዚህ ላይ ማውራ እና እሱ ጓ ስትባባሉ ቀኑን ሙሉ ቲክታክ ላይ ስረግጭ የምትዩ 5 ዓመት ዮኒ ማኛ አሜሪካን ሀገር ሲገባ የተወለደው ጆን ዳንኤል አሁን ስለበለጠው ቁጭ ብሎ ስለኔ ያወራል። የዛሬ 25 ዓመት እሱ አሜሪካ ሲገባ እኔ የተወለድኩት የዛሬ 25 ዓመት አሜሪካ ሲገባ አሁን በለጥኩት። ቁጭ ብሎ ስለኔ ያወራል። ዚዚት ማይ ፋሚሊ ዚዚት ቁጭ ብሎ ስራ አድርጎኛል። ስለኔ ያወራል። እግዚአብሔር ይመስገን። ሰዎች እናንተ ስትወለዱ የዛሬ 25 ዓመት አሜሪካ የገቡ ሰዎች ቁጭ ብለው ስለ እናንተ ያወሩ። አሜን በሉኛ ጋይስ፣ አሜን በሉ፣ አሜን በሉ ማይ ፋሚሊ። ነግረውኛል ፖሊስ ጋር እንደሄዱ እና ምንም እንዳልተፈጠረ እንትን እንዳለች ምንም አልተፈጠረም ብላ እንዳስፈታችው ማለት አልታሰረም፣ ግን ፖሊሶቹ እሷ እንትን ብትል ኖሮ እንደሚከሰስ እሱን ነግረውኝ አውረተንበት ስቀንበታልም ማዝነንበታልም። ምክንያቱም እዛ ጋር የነበረው የሁለቱ ግንኙነት ነው። ገባ? ይህንን እንትን ያ ምንድን ነው? እኔ ማላምነው አንድ ነገር አለ። ፈጣሪ ምስክሬ ነው የምለው፣ ገርል ፍሬንዱ ላይ የዱላ እጅ የሚያነሳ እጁ ይሰበር ነው የምለው። በማንኛውም ምክንያት የፈለገ በንግግር ብታናደው ሴት ልጅን የሚመታ ወንድ አይደለም። በእኔ እንደዛ አይነት ማህበረሰብ አላሳደገኝም። ሴት ልጅ በቃላት ላስላስ አለቀ በቃ። ወይ ጥሎ መውጣት፣ ጥሎ መሄድ፣ ሲበርድልን መምጣት። ይሄ እኮ ሚዲያውን ታውቀዋለህ። ሚዲያው ሳይሆን በእውነት ያለው እንደ ቤተሰብም በእኔም ልጅ የደረሰ ነው። በሁላችን ቮይስ ሜል እኮ ወጣ፣ ቮይስ ሪከርድ ወጥተዋል። ገባ? እና ምን ልልህ ነው የፈለግኩትኝ፣ አንዳንድ ጊዜ ሚዲያ ላይ ያለው ነገር ለእኛ በሌላ ከለር ነው የምናየው። በቃ ሁሌ እንደሳቁ እንደተጫወቱ ምናምን ነው የምናየው። ውስጥ ግን ኑሯቸውን እነሱ ናቸው የሚያውቁ። መወሰን ያለባቸው በጊዜ ዋቴ እንደሆነ ተናግሬያለሁ። በቃ መወሰን ያለባቸው በጊዜ። አንድ ወንድ የፈለገ ቢወድሽ እጁን አንስቶብሽ ከሆነ እኔ እራን ነው የምለው። ገባክ? ግን ይህንን ነገር ግን በበፊቱ ሰዓት አልነገረችኝም። ብዙ ነገር አውርተናል፣ ብዙ አውርታቸዋል። የሆነ ያንተ ራስ ታውቃለህ፣ የማይወራ ነገር አውርተናል። ገባ? ስለ አንዳንድ ነገሮች ግን እኔ ከጃኒ ደበደበኝ የሚል ነገር አልሰማሁም። እንደሚጣሉ ብቻ ነው እንደሚጣሉ፣ በጣም በቃ ኃይለኛ ጸብ እንደሚጣሉና እንዲያውም መቆም እንዳለበት መቅረት እንዳለበት ልመክራቸው። ግን ከአንድም 3 ጊዜ 4 ጊዜ ከእነሱ ጋር አውርቻለሁ። ፊት ለፊትም አውርተናል፣ በውስጥም አውርተናል። ክሊፑ እንኳን ሳይለቀቅ ሊለቀቅ ሲል ተጣልቷል። የመጨረሻ ደግሞ የሚያስጠላው ማለት ነው ተጣልቷል። በድጋሚ ያስታረኳቸው የመጨረሻ ብዬ። ከዛ በኋላ እንደምታውቀው እሱም እስር ቤት ገባ። እስር ቤት ከገባ በኋላ ከምንም በላይ ደግሞ እየተመላለሰች ስንቅ እያቀበለች ያለውን ጉዳይ እየተከታተለች እሷ ሲደክማት እንዲያውም እነ ኤልሹ በሙሉ እነ ሊያ በሙሉ እንደገቡበት ይህንን ነገር አውቃለሁ። ኢቭን አጠገቡ ያሉት ጓደኞቹ ራሱ ምንም ነገር ምሳ እንኳን ቁርስ እንኳን የሆነ ነገር ይዘው መሄድ አቁመው የነበረችው እስከ መጨረሻ ጃኒ ነበረች። በዛ ሰዓት ደግሞ ለእኔ ለራሱ ፕሮሚስ የገባልኝ እሷን ሲወጣ እንደሚክሳት በፊት የነበረው ነገር በቃ ያለው ነገር በሙሉ ትክክል እንዳልነበረ እና ቀልብ እንደገዛ ትክክለኛ ሴት እንደሆነች ይህንን አውርተናል እነሱ። ገባ? እንዲያውም እዛ ውስጥ ሆኖ እግዚአብሔር ምስክሬ ነው የሆነ ኤልሻዳይ መጠየቅ ትችላለህ። በቃ የሆነ ነገር እንዳትሆን የሆነ ነገር እንዳያደርጉብኝ እያለ ይናገር ነበረ። እኔ በሌተር ምናምን እንገናኝ ነበር፣ ይጽፋል ምናምን ነገር ለን ባጎቱ በኩል ማለት ነው። እንዲህ ብሏል በኤልሻዳይም በኩል በራሷ በጃኒም በኩል እና ቶታሊ እንደተቀየረ ነው የማውቀው። ይሄ ነገር ግን የመጣው መቼ እንደሆነ ታውቃለህ? ይሄ ችግር የመጣው ልክ ናዮ እርግዝናው አልታወቀም እስር ቤት ውስጥ በቃ እዛ ጋራ ሌላ ችግር ተፈጠረ። እዛ ጋራ ራሱ ስንጠይቃት የእውነቴን ነው የምልህ አይደለም አንድ ለምን ሺ አይወልድም ያለችው ራሷ ጃኒ ማለት ነው። ያ ኦፍኮርስ በዛ ጊዜ ማለት ነው ሊሆን ይችላል። በቃ እሷ ስታስብ የነበረው የእሱን በሰላም ከዛ ቦታ መውጣትና የእሱን በሰላም መለቀቅ ነው እንጂ ነገሮቹ አላሳሰባትም። ከዛ ናዮ ስትወልድ ሌላ ችግር ተፈጠረ። እዚህ ጋር ማውራት ላይ ይገባን ይችላል። ገባ? እሷም በራሱ ሴት ናት። እኔ እሷንም መጉዳት አልፈልግም። ልጅም ናት ማለት ይሄ ነገር መፈጠር በሌለበት ሰዓት ላይ የተፈጠረች እና መከራዋን ያገችበት እስር ቤት
እርግዝናውም አለ ልጁም አለ። ሲፈጠር እራሷ ጃኒ በቃ ይሄ ነገር ይቅር ብላ ነው ያቆመችው። እንዲያውም ምግብ በሰው እየላከችለት ምናምን ማለት ነው እንጂ ሁለቱ ፈቅደው ተለያይተው አልነበረም። እዚህ ጋር በቃ ጃኒ ናት በቃ ይቅርብኝ ብላ ያለችው። ብዙ ነገር አለ፣ ብቻ በአጠቃላይ ብዙ ነገር አለ እዚህ ጋር ማለት የሰውን ነገር እኔ ሳይፈልጉ በጣም ስለመቀርባቸው እንጂ የሌላ ሰው ቢሆን አዝረጥ ብቻ አወጣው ነበር። ገባ? ከፈለክ እኔ በውስጥ እነግርሃለሁ። እኔም ብዙ ኢንፎርሜሽኖች አሉ እያየን ቀስ እያልን ነው የምናወጣው። በአንዴ ዘርግፎማ ጥሩ አይሆንም። ግን እኔ አሁን ያናደደኝ ምን እንደሆነ ታውቃለህ? ልጆቹ ይመስለኛል አንዴ አሾ ስፒድ ሲመጣ እዛ ታርቀው ነበር አይደለ? ጆን ዳንኤል እና እንትና ኦኬ። ከዛ በኋላ የጃኒ አካውንት ዋርኒንግ ሆነ፣ መዘጋት ተዘጋ። ሲዘጋ ወዲያውኑ ጃኒ መጣችና ከትላንትና መቼ ዕለት ነው መጣችና አካውንቴን ያዘጋው ጆን ዳንኤል ነው። እንዲያውም 2 ዓመት የያዝኩት ሚስጥር አለ አወጣዋለሁ አለች። ካወጣችሁ በኋላ እኔ ለሱ ደወልኩለት። ምንድነው እየተካሄደ ያለው? አሁን ደበደብካት ምናምን አይደለም ያልኩት። ለምንድነው አካውንቷን ያዘጋከው ያልኩት። እንዲሁም ከሌሎች ፋሚሊ ምናምን ጋር አወራንበት በዚህ ጉዳይ ላይ። ሁሉም ኖ እንደዚህ አይነት ነገር በቃ ጆን ተለውጧል። የድሮ ጆን አለ ደግሞም ተለውጧል። እግዚአብሔርን ይሁን ተለውጧል። እስር ቤቱ በደንብ አድርጎ እንትን እንዲያውም ከዘመዱ ጋር አሻሽሎት ነው የወጣው የሚመስለኝ። አይደለም እንደ ዘመዱ እንደ ዳዊት ድሪባ እንደሚባለው ወሮ በሆነ አይደለም። እግዚአብሔር ምስክሬ ነው። አይደለም በጣም ተለውጧል ጆን። ገባ? በቃ ህይወት የምትባለውን ነገር አይቶታል። ገባ? ግን እኔ የሚመስለኝ ይሆን ታውቃለህ፣ የእኛን ዩቱብ ራሱ ማን እንዳዘጋው ታውቃለህ? ከአንድም ስንት ጊዜ የአንተን አካውንት ማን እንደሚያዘጋው ታውቃለህ? ገባ? እነዚህ ልጆች ሆን ተብለው አዶናይ እና ጆን እንዲጋጩ የተደረገ ነገር አይመስልም? ኖ ሰው አይደለም። እንደማየው እውነት ለመናገር እኔ ይህንን ጆንን ከዚህ በፊት ምናምን በሚባለው አይደለም። እኔ ጆን ዳንኤል ከዚህ በፊትም በሆነ ነገር ተጋጭተን ነበር። ከእንትኑ በፊት ራሱ ከመታሰሩ ከምኑ በፊት የሆነ ጊዜ ላይ ከመሬት ተነስቶ ይፕ ብሎ ነበር። በእርዳታው የሆነ መኪና ሲቀርጽ ምናምን ብለው ሲቀርጿቸው ይፕ ብሎ ምናምን ነገር ወዲያውኑ ነው እንትን ያላችሁት፣ ፊክስ ነው ያደረግነው ወዲያው። ከዛ ደግሞ በውስጥ ተነጋግረናል። ወጥቶ መናገሩ አስፈላጊ ስላልሆነ በዛ ሰዓት ተውኩት እንጂ የሆነች ትቢት ምናምን በጣም አለበት ልጁ። አለመብሰል አለ ልጅም ስለሆነ ማለት ነው። ግን አንዳንዴ በሴቶች ሲመጣ ማስተዋል ያስፈልጋል። ምክንያቱም እሷም ታዋቂ ሰው ናት። እሱ ብቻ አይደለም ማየት ያለበት፣ ታዋቂ ሰው ናት። ሶሻል ሚዲያ ላይ የሚናገረው ንግግር እንደ ፍቅረኛ አልነበረም። ሊቭ መላውንሰን እንደ ፍቅረኛ አልነበረም። ትሪትመንቱ ከእሷ ጋር ያለው ነገር የፍቅረኛ ሳይሆን የጸበኛ ነው የሚመስለው። ብዙ ጊዜ ባየሻቸው ጊዜ ጌም ሲጫወቱ ምን ሲሉ ተጣልተው ነው የሚለያዩት። ካየሽ ብዙ ጊዜ ተጣልተው ነው የሚለያዩት። እና ምን አለ መሰለሽ አንቺ አሁን የውስጥሽን በውስጥሽ ይዘሽ ምናምን ነው ውጭ የሚወጣው። ይህንን ነገር አያደርገውም ነበር። ከሌሎችም ጋር ከሱ በታች ሆነው እንጂ ከሱ በላይ ሆነው እንዲታዩ አይፈልግም ነበር። እኔ ከእንትና ጋር ያለውንም ጸብ አይቼዋለሁ ከዚህ በፊት ከማን ነው ስሙ እዚህ አይነት ጸብ ነበረ። ብዙ ሚስጥርን አወጣዋለሁ ምናምን እያለ ጓገጭ ይል ነበረ እና ከብዙ ስቲፍንም የሚለው ነገር አለ። ገባሽ? ከማየው ነው የምናገረው። ብዙ ጊዜ እሱ እንደዚህ ጓገጭ የሶሻል ሚዲያ ኪንጋችሁ ነኝ አይነት ጭውቴ ነገር ይጫወታል። አሁን እንትና አዶናይ ጌመር አይደለም። ከእሱ ጋር የሚያጣለው ምንም ነገር ሊኖር አይገባም። ምንም ነገር ናጠን ምናልባት በእንትና ልነግርሽ ነው። በእንትና ሊጣላ ይችላሉ። በድሮ ፍቅረኛው ሊጣሉ ይችሉ ይሆናል። በሶሻል ሚዲያ ላይ ግን ጌመር አይደለም። አዶናይ ሊያጣላው ይችላል። ለምንድን ነው የሚጣሉት? ጆን እኮ ወልዷል እኮ አሁን እኮ ወልዶ መውለድና ፍቅር ይለያያል እኮ እንዴ! እበትም ትል ይወልዳል እናቱ። የመውለድ ምን የ5 ደቂቃ ስራ እኮ ነው። ከዛችኛ ጋር ተፋቅረው አይደለም የተወለደው። ያንን ታውቂያለሽ አንቺ።
ተፋቅረው ሙዶ ነው ሳይሆኑ ከዚች ጋር በነበረበት ሰዓት እስከ አቦኛ ብሎ ሄደው ላጣርጎ የወለደው ልጅ ነው። የሚታወቅ ነው። የአደባባይ ሚስጥር ነው። ተግባባ። ከዚችኛዋ ጋር እኮ ኑሬን እጀምራለሁ ከዚችኛዋ ጋር በቃ ከእሷ ጋር እሆናለሁ ምናምን ብሎ እኮ ምን መሰለሽ፣ አንዳንዴ እኔ ነው ባጣ ቆይኝ አይነት ጭውቴ ነው። በቃ አማራጭ የለም። ተይዛለች፣ ሌላ ላይፍ ጀምራለች። እዚህ ጋር የልጅ እናት አለች። ስሙን እንኳን አያውቀውም አልነበረ እንደ ሲናገር አደባባይ የልጁን ስም እንኳ አያውቀውም ነበረ። እውነት አንቺ የምታፈቅሪያት ሴት የሚወድሽ ወንድ አብረሽ የሆንሽ ወንድ የልጅሽ አባት የሆነ ወንድ በፍቅር የኖራችሁ እስር ቤት ስለገባ ስሙን አያውቅ ከመሆና ገባሽ? እውነት ነው የምነግርሽ። የምጨማምረው የምቀንሰው ነገር የለም። አዎ ግን ስለዚህ በፍቅር ብሏት ሳይሆን አካውንቱን ማለት ነው አካውንቱን ለምን አሁን የጃኒ አካውንት ለምን መዘጋት አስፈለገው? ቴንኪው። እሱም ብቻ ሳይሆን ማን ነው የሚሆነው? አዶናይ ለምንድን ነው ዋርኒንግ የበዛበት? በፊት እኮ የለም። ጆን ዳንኤል ከጆን ዳንኤል በፊት የአዶናይም እኮ ዋርኒንግ የለውም። አካውንቱ ኖሮት አያውቅም። አየሽ፣ ኮስችን ማርክ ማድረግ ለዛ አዶናይ ተመሳሳይ ቪዲዮዎች ነው የሚሰራው። የምታየው ትሬንዱ አንድ አይነት ነው። ከዚህ በፊት በነገራችን ላይ አሜሪካን ሊገዛው አካባቢ ጃንዋሪ ላይ ተመልካች እንኳን አልነበረንም በምንለጥፈው ቪዲዮ። ትክክል። በጣም ዋርኒንግም ነበረ። ትሬንዱ እስኪቀይሩት እስኪያስተካክሉ ከሚቀይሩ ድረስ ማለት ነው። አሁን ያ ነገር ከተስተካከለ በኋላ መዘጋት ላይ ግን የሚያደርሰው እኔ ራሱ ጠየኳት። ጃኒ ምናልባት ዋርኒንግ ሰጥቶሽ ከሆነ ምናምን ብዬ ስላት ምንም ዋርኒንግ አልነበረውም ማለች። ወፍ የለም። አሁን የጃኒም ቪዲዮዎች ካየሽ ተመሳሳይ ናቸው። ትሬንዱ ምንም ሪፖርት የሚያስደርግ ወይ ነገር የለም። ቪዲዮዎችሽን ማውረድ ከተጀመረ ቫዮለንስ እየተባለ ኮሚኒቲ ጋር ወደ 20 ቪዲዮ ነው ያወረደባል። ጆን ዳንኤልም እኮ ሆኖበታል እኮ ወደ 5 ቪዲዮ እኮ ወርዶበታል። እኔ አሁኑን አላውቅም እንጂ ምንድነው ውሃ ሊያስወጣ የሰራው የሆነ አገር ላይ 5 ቪዲዮ ወርዷል። እሱ ራሱ እኮ እያለ ነበረ። የሳምሪም ተመሳሳይ። እንግዲህ እኔ እስከማውቀው የእኔ ወፍ የወረደ የለም እስካሁን። እኔም የኔን ግን ያው ሀክ አድርገው ተዘግቶ ላይ እንዳልገባ አድርጎኛል። በቃ እሱ ኦኬ። ግን እንዳልኩሽ የእነሱስ እሺ ያልኩኝ የአዶናይ ለምንድን ነው የሚያሀብን የሚያደርግበት? ተመሳሳይ የጆንም እኮ ሆኗል። ጆን ራሱ እኮ አስወረዱኝ ውሃ ያስወጣውበትን አይ ሲሪየስሊ ለጥፎት ነበረ። ለጆካ ነዋ። ምን መሰለሽ አንዳንዴ ወቅተሽ ቪክተር የምትጫወተው ጩቤን ወሰደብኝ አይነት ጭቡቴ ነው። ጆኒ እግዚአብሔር ምስክሬ ነው የምልህ ጆን የድሮ ጆን አይደለም። እግዚአብሔር እኔ እነግርሃለሁ፣ እመነኝ ዮኒ። ከፈለግ በውስጥ እናውራ። እንዲያውም እዚህ ላይ ማውራቱ ካለቤት ነው የምልሽ። አሁን ያለው ነገር የጆን ዳንኤል ጭቡቴ ጆን አይደለም። ቴሌግራም እኔ እስከገባኝ ነው የምነግርሽ። የጆን ዳንኤል አሁን ከጠየቅሽኝ በጩቤ ቂጥ ወግቶ ጩቤን ተቀማው የሚል አይነት ጩኸት ነው የሚጮኸው። ግን መሀላቸው ሰው ያለ አይመስልም ማለት ከኛ ኤክስፒሪየንስ ከልምዴ እንዳየሁት ምንድን ነው ማንም በወንዶች የሴቶችን አላቅም። የወንዶቹ ላይ የወንዶቹ ዘግብሽ ነው ጠየቅሽኝ አይደል? እኔ ልመልስልሽ የምመልስልሽ ምንድን ነው ሴት ልጅ የጣልናትን ሴት ወይም ደግሞ አትረቢም ያልናትን ሴት ለእኔ አትመጥኝም ያልናትን ሴት የሆነ ሰው ተንከባክቦ አውትሻይን ሲያደርግ እነቅላለን። ዳስ አስ የእኛ ባህሪ ነው። ስለዚህ እዚህ ነገር ላይ ራሱን ማስገባት የፈለገ ሰው ጆን ዳንኤል በቃ ማስገባት ፈልጓል። ይሄን ነገር ከእኔ አውትሻይን አርጋ እንደዚህ ሆና የተሻለ ሰው አግኝታ ምናምን ርዝ ነው ወይ? ስለዚህ ነው ዋት በምችለው አቅም ቦርቡር እሱ ላይ የሆነ ነገር ይኖራል። ኤግዛክትሊ አበለሻሽቼ ይችን ዱቄት አጠፋታለሁ የሚል ሚሽን ነው። እነዛ ጋር ወድቃ ብትገኝ ግን እርግጠኛውኝ የምነግርሽ አሁን ጅዝብ ብላ ምን ብላ ያገኛት ምንም አይላትም። እንዲያውም አይዞሽ አለውልሽ የኔ ምናምን እያለ ያጫውታት ነበረ። አፈር ብትሆን የሚጠጋት ሰው ባይኖር ከጎኗ ይቆምላት ነበር። አውትሻይን አርጋ ጽድት ብላ ሴት መስላ ወንዳ ወንድ ነው ጃኒ የምትመስለው የነበረው ሴት መስላ ክብር ሆነ አበባ እየመጣላት አውትሻይን አርጋ ምኗን ሳይ ዳይ አገር ጌርባክ የዚህ የወንዶች ባህሪ እንደሆነ አውቀዋል።
ስለዚህ የዛ ነገር ሊያስቀና የሚችለው አሁን ለምሳሌ ሌሎች እነሱ ሊቀኑበት የሚችል ላይፍ እዚህ ጋር ይዘው አልመጡ። ጆን ዳንኤል ሊያስቀና የሚችልበት ላይፍ ይዘው አልመጣም። በሴት በኩል ነው የምትለው? በሴት በኩል ሌላ አስጠቡ የሴት አይደል እንዴ? ሴት ላቆ ሞት አይፈራም እኮ ነው ጭወቴው። በሌላማ በምን በኩል? ለዚህ ነው ግልጹ ይንገረንና እንዴት ነው የሚነግርሽ? እንትን ነኝ እንደዚህ ቀንቼ ነው ሊልሽ ትፈልጊያለሽ? እንዲ ማለት በቃ እኔ እኮ መጀመሪያ እኮ የምናስመልሰው ንብረት አለ ስለ ጂጂዬ ላፍ ቤ ከዛ በላይ ነው ያለ ነው አለኝ። እኔ እውነቱን ልንገር። አዎ ምንድን ነው ስለ መኪናው ራሱ እኔ ጋር መታ አብራርታለች። የሰማሽ ይመስለኛል። ገንዘቡን መልሳለታለች። እንደ አካውንቷ ተቀላቅሎ የምትጠቀመው እሱም የሚጠቀመው አይነት ነገር ነበረ። ይህን ላኪ ሲላ በየጊዜው እየላከች ገንዘቡ ተመልሷል። አልተመለሰም የሚል ካለ በማስረጃ አምጥቶ እኔም እንዲከፈል አደርጋለሁ። ምንም ችግር የለብኝ። እኔ አታሰድቢ የምትሉኝ ከኔ የበለጠ እኮ የሆነ ቀርበው ነበር። ትንሹ ነገር እንትን ስላሉ እንጂ ኮመንት ስለማላይ እንጂ እኔንም እየላሱኝ ነው። እዚህ ይታረቃሉ። መሆን ያለበት ምንድን ነው? እንደ ሶሉሽን የማየውም እንደሆነ ታውቂያለሽ። ሰላም የሚፈልጉ ከሆነ ተከባብረሽ የምትለያየው አለ አይደለ? እኔ እናንተ በውስጥ እናወራ። የሆነ ነገር ጀመረ። አጋዥ እፈልጋለሁ። እኔ አልችላቸውም። ድሮ ሲበዛ ወደ አንተ ነበር ምልካቸው። ገባክ? እኔ አሁን የምለው ምንድን ነው የሰው መጫወቻ አይሆንም። እንደምታውቀው እሷ ናት የተጎዳችው። ሁለቱ ምንም አሉ። ያኛውም 34 ቪዲዮ እየለቀቀ ነው፣ ይሄኛውም 34 ቪዲዮን እየለቀቀ ጌሙን እየተጫወተ የእውነቴን ነው የሆነ ልጅቷ ግን ገባ በየቀኑ የሚወርድባት አዶና ይጎዳል። ወንድ ልጅን ባህሪ ስለማቅ እሷ ተጎድታለች። አዶና ይጎዳል። ለምን መሰለሽ? በመሀል ይሄ ሰው አለ ይለቃል እንዴ 34 ቪዲዮ ለቆ አብዚ ቁልጭ ማቱ ያስለቅቅሻል። ስትረስ ከቨራፕ ነው እናቱ። ስትረስ ሚሊዮን ያስለቅቅሻል። አይደለም 30 ታስታውሽ ያልነበር እንደ አንቺ እና እሱ ጓ ስትባባሉ ቀኑን ሙሉ ቲክታክ ላይ ስረግጭ የምትዩ ስትረስ ነዋ። ገብቶሻል? በዛ ዘመን ስትረጋገጡ ጠዋት ተነስተሽ አረረፍቱ ሰጅ ብትባይ መስሚያሽ ጥጥ ነው። ስለዚህ ስትረስ ሲኖር እዛ አይለኝም። ይቅርታ ወደ ቡትሱ እንዳልሄድ ነገር እንዳትፈልግ ወደ ቡትሱ ነው ወደ ራሳችን። ስለዚህ ገብቶሻል? ስትረስ ይኖራል። ይሄ ሁላ ጩኸት ባለበት ውስጥ ያንን ለማስረሳት